ሰላም ሰላም ውድ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራሜ ደግሞ ዴማ ሆፕ ሪል ስቴት እያስገነባ ያላቸው የንግድ ሱቆችን በቦሌ 24 በቦሌ ኤድና ሞልና በሾላ ምን አይነት የንግድ ሱቆችንና አሁን ላይ ደግሞ ፕሮግረስ ስታተሳቸውን እንዲሁም ደግሞ ለመግዛት ምን እንደሚጠበቅባችሁ ከስንት ካሬ ጀምራችሁ እንደምትችሉና የመጀመሪያ ክፍያ ስንት መክፈል እንዳለባችሁ ቀሪውን ደግሞ በስንት ጊዜ እንደምትከፍሉ ከፕሮግረስ ሌብሉ ጋር ማሳያችሁ ይሆናል። እኔ ካሳሁን ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ታዲያ ዴማ ሆፕ ሪል ስቴት በሾላ ገበያ አቅራቢያ የንግድ ሱቆቹን ከ12 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ሙሉ ስትከፍሉ ደግሞ እስከ 10% ቅናሽ አድርገን አሊያ ደግሞ በ15% ቅድመ ክፍያ ብቻ በሽያጭ ላይ ነን ከ12 ካሬ ጀምረን ማለት ነው። ታዲያ ከግራውንድ እስከ ሶስተኛ ፍሎር ሱቆቹን ከ378 ሺህ ብር ቅድመ ክፍያ ጀምራችሁ ወይም ደግሞ በ2 ሚሊዮን ጠቅላላ ዋጋ በሾላ ላይ የንግድ ሱቆቹን የግላችሁ ማድረግ ትችላላችሁ ማለት ነው። ሾላ የንግድ እንቅስቃሴው ሞቅ ያለ ሎኬሽን ነው፣ ወይም ደግሞ ከመርካቶ ቀጥሎ ትልቁን የንግድ እንቅስቃሴ የሚይዝ ሎኬሽን ነው ሾላ። ሌላው ደግሞ ዴማ ሆፕ ሪል ስቴት በቦሌ 24 እንዲሁ ብሉ ስካይና ሜሎዲ ሆቴል መካከል ላይ ከግራውንድ እስከ አራተኛ ፍሎር ድረስ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነው። ቦሌ 24 ወይም ደግሞ አዲስ አበባ ስቴዲየም አቅራቢያ ማለት ነው። ከግራውንድ እስከ አራተኛ ፍሎር ከ17 ካሬ ጀምራችሁ የንግድ ሱቆቹን ከዴማ ሆፕ ሪል ስቴት በቦሌ 24 አዲስ አበባ ስቴዲየም አቅራቢያ የግላችሁ ማድረግ ትችላላችሁ ማለት ነው። ሌላ ዴማ ሆፕ ሪል ስቴት በቦሌ ኤድና ሞልም እንደዚሁ የንግድ ሱቆችን ከ20 ካሬ ጀምሮ በመሀል ቦሌ ኤድና ሞል በሽያጭ ላይ ነው የሚገኘው። ከግራውንድ እስከ 6ኛ ፍሎር ከ20 ካሬ ጀምራችሁ የንግድ ሱቆችን ሙሉ ክፍያ እስከ 4 ሚሊዮን 800 ሺህ አሊያ ደግሞ በ15% ቅድመ ክፍያ ብቻ የንግድ ሱቆችን ወይም ሙሉ ከፍላችሁ እስከ 30% ቅናሽ የምታገኙበት ሎኬሽን ነው። የቦሌ 24 አዲስ አበባ ስቴዲየም ሳይታችንና የቦሌ ኤድና ሞል ሳይታችን ደግሞ የተናጠል ዲጂታል ካርታ ተዘጋጅቶላቸው አሁን ላይ የሱቆቹ ፓርቲሽንና ሙሉ በሙሉ ፊኒሽንግ ስራ እየተሰራላቸው ያሉ የንግድ ሱቆች ናቸው። በቦሌ ኤድና ሞል ከ20 ካሬ ጀምራችሁ ከግራውንድ እስከ 6ኛ ፍሎር ለተለያየ ፐርፖዝ የሚሆኑ የንግድ ሱቆችንና በቦሌ 24 ደግሞ ከ17 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ከግራውንድ እስከ አራተኛ ፍሎር ድረስ አሁን ላይ ሙሉ ስትከፍሉ እስከ 30% ቅናሽ አድርገን አሊያ ደግሞ በ15% ቅድመ ክፍያ እየሸጥን ነው የምንገኘው። ሁሎችም የንግድ ሱቆች የተናጠል ዲጂታል ካርታ ተዘጋጅቶላቸዋል ማለት ነው። ከ2 ወር እስከ 3 ወር ባለው ጊዜ ውስጥ የምትረከቧቸው የንግድ ሱቆች ናቸው የሚሆኑት። የሾላ መብራቱ ግን ፕሮግረስ ላይ ያለ አሁን ላይ በ15% ቅድመ ክፍያ ብቻ የምትገዟቸው የንግድ ሱቆቹን ዛሬውኑ የግላችሁ ማድረግ ትላላችሁ ማለት ነው። እኔ ካሳሁን ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ዛሬ ዴማ ሆፕ ሪል ስቴት በሾላ ገበያ በቦሌ ኤድና ሞልና በቦሌ 24 እያስገነባ ስላላቸው የንግድ ሱቆች መረጃ ሰጧችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።